እስኪ እግዚአብሔር ይመስገን ጂጂ ምንም አይደለም። ራሳቸው ይመጣሉ። ናቲ ደውል ሳምሪ ምን ያረግሽ ነው? ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ሀና ማሩ ቻናል ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም፣ በያላችሁበት ሰላማችሁ ይብዛልኝ፣ ብዝት ተረፍረፍ ይበልልኝ። ኢትዮጵያ ሀገሬን ሰላም ያርግልኝ። ኤርትራውያን ወንድምና እህቶቻችን እናንተን በያላችሁበት ሰላማችሁ ይብዛ፣ ሀገራችሁን ኤርትራ ሰላም ያርግላችሁ እያልኩኝ እንግዲህ ዛሬ መጥቻለሁ። በመግቢያ ላይ እንዳሳየኋችሁ የሳምሪና የፋኒን ቪዲዮ ነው ያሳየኋችሁ። ትንሽ ረዘም አድርጌዋለሁ መሰለኝ የእነሱ ቪዲዮ ግን ምን ልል መሰላችሁ፣ ፕራንክ ያስጠላል። እኔ ፕራንክ አልወድም። ምክንያቱም በተለይ ደግሞ ነፍሰ ጡር የሆኑ ሴቶች ፕራንክን ባይሰሩ ምርጫዬ ነው። ነገር ግን ደግሞ አንድ ያስደሰተኝ ነገር አለ። ምንድነው ያስደሰተኝ ነገር? እነ ጂጂን እነ ፋኒን እነ ሳምሪን በዚህ ሁኔታ ሳያቸው እንዲህ ደስ እንዳለኝ ልነግራቸው አልችልም። መግለጽ ቃላት ያንሰኛል። በነገራችን ላይ ጂጂና ሳምሪ ፋኒ ተጣልተው ነበረ አልተጣሉም ነበር የሚባሉም አሉባልታዎች አሉ። ነገር ግን ያም ሆነ ይህ ግን እኛ በሚዲያ እንደዚህ ደስተኛ ሆነው ስናያቸው እጅግ በጣም ደስ 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 ብሎኛል ማለት ነው። ከማንም በላይ ማለት ነው። ምርጦችዬ ሳምሪንና ፋኒን በጣም የማደንቃቸው በጣም ብዙ ፈተናዎችን በማለፍ እዚህ ደረጃ የደረሱ ጥንዶች ናቸው ማለት ነው። ለብዙ አፍቃሪዎች ወጣት አፍቃሪያን ትምህርት የሚሆኑ ናቸው። በተለይ በዚህ ዘመን ማለት ነው። ብዙ ቻሌንጆችን ተቋቁመው እዚህ ደረጃ በመድረሳቸው በራሱ ማለት ነው። ወደ ጉዳይ ግን ስገባ ግን እኔ ፕራንክ አልወድም። በነገራችን ላይ በተለይ ነፍሰ ጡሮች በባለፈው ስማቸውን ባላቅም ዩቱበሮች ናቸው፣ ባልና ሚስት ናቸው እና የደረሰች እርጉዝ ናት ቪንቶ ለቅልቃ እንግዲህ ልጅ ያው ወረደብኝ አይነት ነገር ነው የሰራችው። በእውነቴን ነው የምላችሁ ከዩቱብ ላይ የምታገኙት $10 ወይ $20 ነው አንድ ቪዲዮ ሰርታችሁ በደንብ ከታይ በእርግጠኝነት። ስለዚህ ለምን እንደዛ ይሆናል ማለት በጽንስ መቀለድ በጣም ከባድ ነገር ነው። ግን የነ ሳምሪ እንኳን ቀለል ያለ ነው። የጂጂው ነው የገረመኝ። ጂጂ በጣም ደንግጣ የእናትነት ጥግ እናት መለኪያ የላትም ስንል በምክንያት ነው። በእውነት እናት መለኪያ የላትም ሲባል በምክንያት ነው። አይታችኋታል። አየቻትና ምንም ማድረግ ስለማትችል ሄዳ ወንበር ላይ ቁጭ ብላ ማልቀስ ጀመረች ማለት ነው። ፕራንካቸው ጂጂን በጣም አስለቅሷታል ማለት ነው። እናትነት መተኪያ የሌለውም በቃ እናትነትን በምንም ሊተካ እንደማይችል የምታውቁት ያ ሁሉ ተባብለው ያ ሁሉ ተሰዳድበው ያ ሁሉ ተነጋግረው እርግጠኛ ነኝ ጂጂ በሰዓቱ የሆነ መጥፎ ነገር ልቧ ላይ በልጇ ላይ አልነበረም። ስለምትናደድና ስለምትበሳጭ ቶሎ አሳልፈሽ ለባዳ ሰተሽኛል በሚለው ነው እንጂ እውነት ልጇን የፈለገ ነገር ድመት እኮ ልጇን በጣም ከመውደዷ የተነሳ እኮ ነው የምትበላው ይባላል። ያው እኛ ድመትን ማናገር ባንችልም ማለት ነው። ስለዚህ ያ ማለት ምንድን ነው ጂጂ በጣም ነው የምትወዳት ልጇን እጅግ በጣም ከማንም እና ከምንም በላይ እንደምትወዳት ማረጋገጥ ይቻላል። በተለይ ልጆች ያላችሁ እናቶች መመስከር ትችላላችሁ። ስለዚህ ጂጂ እንደማትጠላት እርግጠኛ ነኝ እኔም። ሲቀጥል ደግሞ እነፋኒ ሳምሪ በጣም ደስ የሚል ሁኔታ ላይ ያሉ ጥንዶች ናችሁ። በዚሁ ቀጥሉ። ነገር ግን እንደዚህ አይነት በነፍሰ ጡር ሆነሽ እንደዚህ አይነት ፕራንኮች ባትሰሪ መልካም ነው። አንደኛ ሳሙና እየደፋሽ ነበረ፣ ውሃ እየደፋሽ ነበረ። ወረደ ብለሽ እንግዲህ ያን እንኳን በአጋጣሚ አንሸራቱ ቢጥልሽ አያድርስብሽና መድኃኒዓለም ማለት ነው። ያው ጥሩ አልነበረ ማለት ነው። እስኪ ወደዚህኛው ደግሞ ቪዲዮ እንሄዳለን። እጅግ ገራሚ ቪዲዮ እቺ የምታዩት በምስሉ ላይ ትንሽዬ ልጅ የ16 ዓመት ቡቅቅላ ኮረዳ ልጅ እንግዲህ የማዲንጎ አፈወርቅ ልጅ ናት። የማዲንጎ አፈወርቅ ልጅ ምን አደረገች፣ ምን ሆነ፣ ምን ተፈጠረ የሚለው ላይ እስኪ ትንሽ ላብራራላችሁ። በጣም ከሚገርማችሁ ነገር እቺ ልጅ ስልኳን አውጥታ አባቴ ለእኔ ትለያለክ፣ በመሞትክ አላዝንም፣ አንተ ሁሌም አለክ፣ ሕያው ነክ በማለቷ ብዙ ሰዎች ያዙ ይልቀቁኝ እያላችሁ ነው። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ?
እንዴት ናችሁ? ደህና ናችሁ? የሰው ቁስል ላይ እንጨት የምትሰዱ በጣም የምትገርሙ ናችሁ። በመጽናናቷ በመጠንከሯ ሲጀመር ዝም የሚል ሰው ልቡ ነው የሚደማው። ከውጭ እንባውን የሚያፈስ ሰው ይሻላል። ሲቀጥል ደግሞ አላለቀሰችም አለቀሰች የምትሉት ልጅቷ ከዱባይ ወደ ኢትዮጵያ ሄዳለች። ስንት ሰዓት እንደገባች አታውቁም። ስለዚህ በማልቀስ ነው እንዴ የሰውን ልብ ስብራት የሚገለጸው? ጋይስ እንዴት ነው? እኔ ለምሳሌ አባቴ በህይወት የለም። ባረፈበት ሰዓት ላይ ቤት ውስጥ አልነበርኩም። ከሌላ ቦታ እስከ ቤት እስክደርስ ድረስ አላወቅኩም። ሰፈር ስደርስ ነው ያወቅኩት። ግን ገብቼ ሳይ አላመንኩም። ስላላመንኩኝ ገብቼ ገልጬ አባቴ እንደዚህ ወንበር ላይ ያስተኝተውት እንግዲህ አርፏል። ከፍቼ ሳይ አባቴ ነው። በቃ አልቻልኩም፣ ደነገጥኩኝ እና ቀጥ ብዬ ቆምኩኝ። በቃ ማለት ፈዘዝኩኝ ማለት ነው። ስለዚህ እቺ ልጅ ዝም በማለቷ እንዲሁም ሞባይል ይዛ ታነባለች። ወይም ምናልባት እቺ ልጅ የምታድገው ዱባይ ውስጥ ነው፣ ሌላ ሀገር ነው፣ የሰው ሀገር ነው። ስለዚህ አማርኛ ለማውራት ወይም ለማንበብ ትንሽ ምናልባት የሚቸግራት ነገር ሊኖር ይችላል። እንዴት ነው ጋይስ ይሄ ነገር? እኛ ግን ኢትዮጵያውያን ሰዎች በቃ የሆነ በማልቀስ በማሳዘን በተጎሳቆለ ኑሮ መኖር ምናምን ነው ለሰዎች የምንራራው፣ ለሰው ልጅ የምናዝ ነው። የሆነ ጠንከር ያለ ሰው አንችልም። እቺን እናታችን አልማዝን ደግሞ ያመጣውበት ምክንያት እቺ እናታችን አርቲስት ናት። አርቲስት አልማዝ ወይም ደግሞ ልጆች ሆነን ሸኖል ጋር የምታስተዋውቅ የነበረችው እናታችን ናት። ዛሬ በህይወት የለችም። እቺ እናታችን እንግዲህ እዚህ ያመጣውበት ምክንያት አለኝ። እርዱኝ እያለች ከሷ የተሻሉ አርቲስቶች ቤት ሄዳ ስም ሳይቀር ተናግራለች። ቤታቸው ስትሄዳ በር እንደዘጉባትና የለችም እንዳስባሉ እያየቻቸው ያንን ሁሉ ተናግራለች። ሕክምና ሳንቲም አጥታ ወደማይቀረው ዓለም ሄዳለች። ልጅ የላትም፣ ወገን ዘመድ የላትም። ታውቃላችሁ፣ መሀን ናት አልማዝ። ስለዚህ በሙያው ላይ ረጅም ዓመት አሳልፋለች። በጣም ብዙ ሰዎችን ኮትኩታለች። እሷን እኛ እያየን ሸኖሉ ጋር ስታስተዋውቅ እሷን እያየን ነው እኛ ያደግነው። ስለዚህ በሰዓቱ እንኳን የሚረዳ ሰው አጥታ ወደማይቀየረው ዓለም ሄዳለች እቺ እናታችን አልማዝ ማለት ነው። ስለዚህ ይሄ ልል የፈለግኩት ምንድነው፣ ሰው በቁሜና እያለ ማንረዳ፣ ሰው ሲሞት ግን አቃቂር ለማውጣት ስለ ሰዎች ለመናገር ስለ ሰዎች ትንተና ለመስጠት ግን እኛ ኢትዮጵያኖች ቁጥር አንድ ነን። ሰው ሲሞት ከመሞቱ በፊት መርዳት እየቻለን ሳንረዳው፣ ልክ ሰው ሲሞት ደግሞ ግር ብለን በመሄድ እንባችን በማፍሰስ ያዙኝ ልቀቁኝ በማለት ቲሸርት በማሰራት ነምበር ዋን ነን። እንዲሁም ደግሞ አሁን ደግሞ በጣም እያስጠላኝና እየበዛ የመጣው ነገር ምንድን ነው? እኔ በማዲንጎ አፈወርቅ ለቅሶ ላይ ያየሁትና የታዘብኩት ነገር የካሜራ ጋጋታ፣ የካሜራ ግማሽ እንደውም አንዱማ ዛፍ ላይ ወጥቶ ሁሉ ቪዲዮ እየቀረጸ ነው። ምን አይነት ዘመን ላይ ነው የደረስነው? ሰዎች እንዴት አይነት ዘመን ላይ ደረስን? እንዴት አይነት ዘመን ላይ ደርሰን ነው? ፈጣሪ አምላክ ሆይ አንተ ድረስልን። ስለ ሁሉ ነገር ምክንያት አለው። እንዲህ ሰው ይሄ ሁሉ ካሜራ በቃ እኛ ሀዘናችን፣ ባህላችን፣ ሁሉ ነገራችን እየጠፋ ነው ማለት ነው። በጣም ነው ማዝነው። እንደዚህ አልነበረም እኔ የምጠብቀው። በሱ እንትን ላይ የታዘብኩትን ነው ማለት ነው። ስለዚህ ሰው ልጅቷ አላለቀሰችም አላዘነችም ብለን ሁሌ ከምንጮህባት ሰው በቆሙ ነው የሚረዳው። እቺ ልጅ ነገ የአርቲስት ተስፋዬን እናት አይታችኋል። እቺ ልጅ ነገ ትምህርት ቤት የሚከፍልላት ምናልባት እሱ ሰፖርት ያደረጋት ከነበረ ታ ጎዳና እንዳትወጣ መርዳት መደገፍ ነው እንጂ ገና አላለቀሽም ገና እንዲያልሆንሽም ብለን ልንወቅስ አይገባም። ብዙ አርቲስቶች ቤተሰቦቻቸውን ጥለው ሲለዩ ቤተሰቦቻቸው ጉዳት ላይ ነው የሚወድቁት። ያኔ ገቢ አይኖራቸውም። ስለዚህ እንደዚህ አይነትን ሰዎች መደጋገፍ ነው እንጂ የባሰ በቁስላቸው ላይ ሶሻል ሚዲያ ተጠቃሚ ናት፣ ሕፃን ልጅ ናት። ያ የተጻፈው ነገር ስታይ ምን ያክል ሞራሏ እንደሚነካ ልናስብላት ይገባል እላለሁኝ። ውድ የቻናሌ ቤተሰቦች እና ሰው ለመርዳት ሰው መሆን በቂ ነው። ታዲያ ከመሞቱ በፊት ሳይሆን ሳይሞት በፊት ይሄንን ብናደርግ መልካም ነው። ውድ የቻናሌ ቤተሰቦች ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። አበረታቱኝ እላለሁኝ ውዶችዬ። ኢትዮጵያ ሀገሬን ሰላም ያርግልኝ። ኤርትራውያን ወንድምና እህቶቻችንም እናንተው በያላችሁበት ሰላም ሁኑልኝ እላለሁኝ ማለት ነው። እንተጋገዝ፣ እንተባበር። አመሰግናለሁ። ባባይ